ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ያዝነው ወደ ዕለቱ ትምህርታችን ስናልፍ ዛሬ ይዤላችሁ የመጣው ከሀ እስከ ፐ ያሉ ሙሉ ፊደላትን ይሆናል ማለት ነው። እሺ ይቺ ማናት? እስኪ ከእናንተ ለጀምር። ይቺ ሀ፣ ይቺ ሁ፣ ይቺ ሂ፣ ይቺስ ሃ፣ ይቺ ሼ፣ ይቺ ህ፣ ይቺ ሆ። እስኪ ፈጠን ብለን ስናነባቸው ያው ሀ፣ ሁ፣ ሂ፣ ሃ፣ ሼ፣ ህ፣ ሆ፣ ሆ። እሺ ከዚህ ስንመጣ ይቺ ማናት? እሺ ይቺ ለ ናት ማለት ነው። ለ፣ ይቺ ሉ፣ ይቺ ሊ፣ ይቺ ላ፣ ይቺ ሌ፣ ይቺ ል፣ ይቺ ሎ። አሁን ደግሞ ፈጠን ብለን እናነባቸዋለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አማርኛ ፊደላትን ከሀ እስከ ፐ ያሉትን መለየት ከቻልን ማንበብ ሆነ መጻፍ በቀላል መንገድ እንችላለን ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ ሀ፣ ይቺ ሁ፣ ይቺ ሂ፣ ይቺስ ሃ፣ ይቺ ሄ፣ ይቺ ህ፣ ይቺ ሆ። ፈጣን ብለን ስናነባት ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዚህ ስንመጣ ይቺ ማናት? እስኪ ከእናንተ ይቺ መ ካላችሁ በትክክል መ፣ ይቺ ሙ፣ ይቺስ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም፣ ይቺ ሞ። ፈጠን ብለን ስናነባት መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ከዚህ ስንመጣ ይቺ ሰ፣ ይቺስ ሱ፣ ይቺ ሲ፣ ይቺ ሳ፣ ይቺ ሴ፣ ይቺ ስ፣ ይቺ ሶ። ፈጠን ብለን ስንቆጥራት ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ወደ ቀጣዩ ከማለፋችን በፊት አማርኛ ፊደላትን በእንዴት ነው አንደኛውን ከአንደኛው ፊደል ለይተን ቃላት የምንመሰርት ወይም የምናነብ ምንጽፍ የሚለውን በእንዴት እንደምንይዛቸው እናያለን ማለት ነው። የመጀመሪያ ፊደል የምንላቸው ወይም አንደኛ ፊደል የምንላቸው እነዚህ ማለት ነው። በመጀመሪያ ፊደል የምናገኛቸው የአማርኛ ፊደላት 7 ዝርያ አሉ። የመጀመሪያዎቹ ፊደል ከሌሎቹ ፊደል በእንዴት እንለያቸዋለን ካለ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም ማለት ነው። ምንም አይነት ቅጽል ከሌላቸው የመጀመሪያ ፊደል መሆናቸውን እንለያለን ማለት ነው። ወደ ሁለተኛ ፊደሎች ስናልፍ ደግሞ የሁለተኛ ፊደሎች ሁሉም ፊደላት በሚባል ደረጃ ከጎናቸው ቅጽል ካላቸው የሁለተኛ ፊደሎች ናቸው ማለት ነው። ከምናቸው ላይ? ከጎናቸው ላይ ማለት ነው። ወደ ሶስተኛ ፊደላት ስንሄድ ደግሞ ሶስተኛ ፊደላት ከታች ከእግራቸው ከቀኝ እግራቸው ጫማ ወይም ሸፈፍ ያሉ ከሆነ ሶስተኛ ፊደሎች ናቸው ማለት ነው። ከምናቸው ላይ ነው ያለ? ከግራቸው ከቀኝ እግራቸው ማለት ነው።
እሺ የአራተኛ ፊደሎች ስንሄድ ደግሞ የአራተኛ ፊደላት አብዛኛው ፊደላት እንደ ላ እንደ ሀ እግራቸው በስተግራ የሚያጥሩ ናቸው ማለት ነው። ምናቸው የግራ እግራቸው የሚያጥር ከሆኑ አራተኛ ፊደላት ናቸው ማለት ነው። ደግሞ ሌሎችም በተጨማሪ እንደ ማና እንደ ሰ ያሉ በቀኝ ጎናቸው ወደ ታች ወረድ ያለ እግር ካላቸው የአራተኛ ፊደሎች ናቸው ማለት ነው። ወደ አምስተኛ ፊደላት ስናልፍ የአምስተኛ ፊደል የምንላቸው ደግሞ ምን አላቸው? ይኸው እንደምናያቸው የአምስተኛ ፊደሎች ከቀኝ እግራቸው በስተውጭ ቀለበት ካላቸው የአምስተኛ ፊደል መሆናቸውን እናውቃለን ማለት ነው። የስንተኛ ፊደል? የአምስተኛ ምን ያላቸው ከቀኝ እግራቸው ቀለበት ካላቸው የአምስተኛ ፊደሎች ናቸው ማለት ነው። ወደ ስድስተኛ ፊደሎች ስንሄድ የስድስተኛ ፊደሎች ብለን የምንጠራቸው ሁሉም ፊደላት በሚባል ደረጃ ሁሉም የተለያየ ቅርጽ አላቸው ማለት ነው። ወደ ሰባተኛ ፊደላት ስናልፍ የሰባተኛ ፊደሎች አብዛኛው ፊደላት በስተቀኝ እግር ያላቸው እንደ ሆ ማለት ነው። እግራቸው በቀኝ በኩል የሚያጥር ይሆናል ማለት ነው። የተወሰኑት ደግሞ ከላይ ካናታቸው እንደ ሆ እንደ ቶ እንደ ሎ ቀለበት ካላቸው ከላያቸው ላይ ሰባተኛ ፊደሎች ናቸው ማለት ነው። አማርኛም በቀላል መንገድ ማንበብ መጻፍ ለምትፈልጉ ሁሉ ምን አላቸው የሚለውን እነዚህን ማስታወስ ይኖርብናል ማለት ነው። ለምሳሌ ይቺ ፊደል ብትጠፋን የመዝርያ መሆኗና አምስተኛ ፊደል መሆኗን ካወቅን በኋላ ቆጥረን መድረስ ማለት ነው። መ ሙ ሚ ማ ሜ ብለን ሜ መባሏን ቆጥረን እንደርስባታለን ወይም እንለማመዳለን ማለት ነው። በዚህ መንገድ ወደ ቀጣዩ ፊደል ስናልፍ ይቺ ማናት? ይቺ ረ ናት ማለት ነው። ረ ይቺ ሩ ይቺ ሪ ይቺ ራ ይቺ ሬ ይቺስ ር ይቺ ሮ ሮ ፈጣን ብለን ስንቆጥራት ረ ሩ ሪ ራ ሬ ር ሮ። ከዚህ ስንመጣ ይቺስ ማናት? እስኪ ከእናንተ ይቺ ሰ ማለት ነው። ሰ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ሶ። ሲፈጣን ብለን እንቁጠራት ሰ ሱ ሲ ሳ ሴ ስ ሶ ሶ። ከዚህ ስንመጣ ይቺስ ማናት? እስኪ ከእናንተ ይቺ ሸ ይቺስ ሹ ይቺ ሺ ይቺ ሻ ይቺ ሼ ይቺ ሽ ይቺ ሾ ሾ። ፈጣን ብለን ስንቆጥራት ሸ ሹ ሺ ሻ ሼ ሽ ሾ ሾ። ከዚህ ስንመጣ ይቺስ ቀ ቀ ይቺ ቁ ይቺ ቂ ይቺ ቃ ይቺ ቄ ይቺ ቅ ይቺ ቆ። ስንቆጥራት ፈጠን ብለን ቀ ቁ ቂ ቃ ቄ ቅ ቆ ቆ። እሺ ከዚህ ስንመጣ ይቺስ ይቺ በ ይቺ ቡ ይቺ ቪ ይቺ ቫ ይቺ ቬ ይቺ ቭ ይቺ ቮ ቮ። ፈጠን ብለን ስንቆጥራት በ ቡ ቪ ቫ ቬ ቭ ቮ ቮ። ወደ ቀጣዩ ስናልፍ ይቺስ ማናት? እሺ ይቺ ተ ማለት ነው። ተ ይቺ ቱ ይቺስ ቲ ይቺ ታ ይቺ ቴ ይቺ ት
ይቺ ቶ። እስኪ ፈጠን ብለን እንቁጠራት። ተ ቱ ቲ ታ ቴ ት ቶ። ከዚህ ስንመጣ ይችስ ይቺ ቸ ቸ ቹ ቺ ቻ ቼ ች ቾ። እስኪ ቀስ ብለን ስንቆጥር ደግሞ ይቺ ቸ ቸስ ዋናናት። ቹ ይችስ ቺ ይችስ ቻ ይቺ ቼ ይቺ ቺ ይቺ ቾ። እሺ ከዚህ ስንመጣ ይቺ ማናት? ይቺ የ የ ይቺ ዩ ይቺ ይ ይቺ ያ ይቺ የ ይቺ ይ ይቺ ዮ። ፈጠን ብለን ስንቆጥራት የ ዩ ይ ያ የ ይ ዮ ዮ። እሺ ከዚህ ስንመጣ ይቺ ማናት? ነ ነ ይቺ ኑ ይቺስ ኒ ይቺ ና ይቺ ኔ ይቺ ን ይቺ ኖ ኖ። እሺ ይቺስ ኘ ይቺ ኙ ይቺ ኚ ይቺ ኛ ይቺ ኜ ይቺ ኚ ይቺ ኞ ኞ። እስኪ ፈጠን ብለን እንቁጠራት። ይቺ ኘ ኙ ኚ ኛ ኜ ኚ ኞ። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ በዚህ መልኩ መለማመድ ግድ ይለናል ማለት ነው። እሺ ከዚህ ስንመጣ ይቺ ማናት? ይቺ አ ናት ማለት ነው። አ ይቺስ ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ ኦ። እሺ ፈጠን ብለን ስናነባት አ ኡ ኢ አ ኤ እ ኦ። እሺ ከዚህ ስንመጣ ይቺ ማናት? እስኪ እናንተን ግምት አስቀምጡ። በቅድሚያ መማር መከታተል ለምትፈልጉ ሁሉ አማርኛን አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ለማንበብ ለመጻፍ ለምትቸገሩ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ። የእናንተን የስራ ሰዓት በማይጋፋ መልኩ በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በተመቻችሁ ማታም ጠዋትም ቀንም እናንተ የሚመቻችሁን ሰዓት በማሳወቅ ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን በቅርብ ቀን እናስተምራችኋለን። ደውላችሁ አናግሩን። ከታች ባስቀመጥነው ስልክ በኢሞ በቴሌግራም በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች ደውላችሁ አናግሩን። ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራለን። እሺ ወደ ትምህርታችን ስንቀጥል ደግሞ ይቺ ማናት ነው ያላችሁኝ? ይቺ ከ ከ ይቺስ ኩ ይቺ ኪ ይቺ ካ ይቺ ኬ ይቺ ክ ይቺ ኮ። ፈጠን ብለን ስንቆጥራት ከ ኩ ኪ ካ ኬ ክ ኮ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ኸ ኸ ሁ ሂ ሃ ሼ ህ ሆ። እሺ ይቺን ማናላት? ይቺ ኸ ይቺንስ ሁ ይቺስ ሂ ይቺስ ሃ ይቺስ ሼ ይቺስ ህ ይቺ ሆ ሆ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ወ ይቺ ው
ይቺ ዊ፣ ይቺ ዋ፣ ይቺ ዌ፣ ይቺ ው፣ ይቺ ወ። ፈጠን ብለን ስንቆጥራት ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። እዚህ ስንመጣ ይቺስ ዘ፣ ይቺ ዙ፣ ይቺ ዚ፣ ይቺ ዛ፣ ይቺ ዜ፣ ይቺ ዝ፣ ይቺ ዞ። ስንቆጥራት ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። በጣም ብለን ስንቆጥራት ማለት ነው። ከዚህ ስንመጣ ይቺስ፣ ይቺ ዠ ማለት ነው። ዠ፣ ይቺ ዡ፣ ይቺ ዢ፣ ይቺ ዣ፣ ይቺ ዤ፣ ይቺ ዥ፣ ይቺ ዦ። ፈጣን ብለን ስንቆጥራት ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ደ፣ ይቺስ ዱ፣ ይቺ ዲ፣ ይቺ ዳ፣ ይቺ ዴ፣ ይቺ ድ፣ ይቺ ዶ። ፈጠን ብለን ስንቆጥራት ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እሺ ከዚህ ስንመጣ ይቺስ፣ ይቺ ጀ፣ ይቺ ጁ፣ ይቺ ጂ፣ ይቺ ጃ፣ ይቺ ጄ፣ ይቺ ጅ፣ ይቺ ጆ። በጣም ብለን ስንቆጥራት ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ከዚህ ስንመጣ ሲቺ፣ ይቺ ገ፣ ይቺ ጉ፣ ይቺ ጊ፣ ይቺ ጋ፣ ይቺ ጌ፣ ይቺ ግ፣ ይቺ ጎ። ስንቆጥራት ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እሺ ከዚህ ስንመጣ ይቺስ፣ ይቺ ጠ፣ ይቺ ጡ፣ ይቺ ጢ፣ ይቺ ጣ፣ ይቺ ጤ፣ ይቺ ጥ፣ ይቺ ጦ። ስንቆጥራት ይቺ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ጨ ማለት ነው። ጨ፣ ይቺ ጩ፣ ይቺ ጪ፣ ይቺ ጫ፣ ይቺ ጬ፣ ይቺ ጭ፣ ይቺ ጮ። በጣም ብለን ስንቆጥራት ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። ከዚህ ስንመጣ ይቺስ ጠ፣ ይቺስ ጡ፣ ይቺ ጲ፣ ይቺ ጣ፣ ይቺ ጴ፣ ይቺ ጵ፣ ይቺ ጶ። ፈጠን ብለን ስንቆጥራት ጠ፣ ጡ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። እሺ ከዚህ ስንመጣ ይቺ ጸ፣ ይቺ ጹ፣ ይቺ ጺ፣ ይቺ ጻ፣ ይቺ ጼ፣ ይቺ ጽ፣ ይቺ ጾ። በጣም ብለን ስንቆጥራት ጸ፣
ጹ ጺ ጻ ጼ ጽ ጾ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ፈ ፈ ይቺ ፉ ይቺ ፊ ይቺ ፋ ይቺ ፌ ይቺ ፍ ይቺ ፎ። ስንቆጥራት ፈጠን ብለን ፈ ፉ ፊ ፋ ፊ ፍ ፎ። እዚህ ስንመጣ ይችስ ጸ ጸ ይቺ ጹ ይቺ ጺ ይቺ ጻ ይቺ ጼ ይቺ ጽ ይቺ ጾ ጾ። በጣም ብለን ስንቆጥራት ጸ ጹ ጺ ጻ ጼ ጽ ጾ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ይቺ እበ እበ እቡ ይቺ እቢ ይቺ እባ ይቺ እቤ ይቺ እብ ይቺ እቦ። በጣም ብለን ስንቆጥራት እበ እቡ እቢ እባ እቤ እብ እቦ እቦ። እሺ ከዚህ ስንመጣ ይቺስ ማናት? አ አ ይቺ ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ። እሺ እንደገና ፈጠን ብለን ስንቆጥራት አ ኡ ኢ አ ኤ እ ኦ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ሀ ሀ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ሆ። በጣም ብለን ስንቆጥራት ይኸው ሃ ሁ ሂ ሃ ሄ ህ ሆ ሆ። ከዚህ ስንመጣ ይቺ ማናት? የአማርኛ ፊደል የመጨረሻ ፊደል ብለን የምንጠራት ማለት ነው። ፐ ፑ ፒ ፓ ፔ ፕ ፖ። እስኪ እንደገና ይቺ ፐ ይቺ ፑ ይቺ ፒ ይቺ ፓ ይቺ ፔ ይቺ ፕ ይቺ ፖ ፖ። ዛሬ ይዤላችሁ የመጣው የአማርኛ ፊደል ከ እስከ ፐ ማለት እነዚህ ናቸው። 34 ፊደላት ማለት ነው። አማርኛም በቅርብ ቀን ማንበብ መጻፍ ፈልጋለሁ የምትሉ እንዲሁም እንግሊዘኛ፣ ሂሳብ፣ ኦሮመኛ ሀታች ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ በቀላል መንገድ በእጃችሁ ባለው ስልክ የትኛውን ቦታና ጊዜ ሳይገድባችሁ በቅርብ ቀን ጎበዝ አንባቢና ጸሐፊ መሆን እንፈልጋለን ለምትሉ ደውላችሁ አናግሩን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። ከታች ከቪዲዮ ላይ በማስቀመጥነው ስልክ በመደወል አናግሩን። ጎበዝ አንባቢና ጸሐፊ መሆን ለሚፈልጉ ሁሉ ጎበዝ አንባቢ ጸሐፊ መሆን እንዲችሉ አድርገን እናስተምራለን። ለዛሬ ይዘንላችሁ የመጣነ ቪዲዮ ወይም ትምህርት ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።